ፎቶግራፍ ነው የሚባል ማን ያምናል? የወደቀው ራሱ እሱ ላለመሆኑ ማረጋገጫ እንዴ ወደ ማንኪራ ወደ ቡና መገኛ ቦታ እየሄድን ነውና እንግዲህ የቡና እና የኢትዮጵያ ታሪክ ሲነሳ እንግዲህ ኮፊ አረቢካን ብለን ወደ ከፋ ዞን ወደ ማንኪራ የቡና መገኛ ቦታ እንሄዳለን። እንግዲህ ከማንኪራም ደግሞ ቀበሌዋ ቡኖ ትባላለችና ከከፋ ከቦንጋ ወደ ማንኪራ ወደ ቦኖ ቀበሌ እንሄዳለን። እንግዲህ እንደምታዩት ይሄንን ይመስላል። አስቸጋሪ ነው። አሁን በዚህ ሰዓት የቡና መገኛ እዚህ ቦታ ነው ብሎ ለማውራት ትንሽ ብዙ አስቸጋሪ ነገሮች አሉ። የቡናን ክሌም የሚያደርጉ የሀገራችን የተለያዩ ቦታዎች አሉ እና ግን ያው በብዛት የዓለም አቀፍ ማህበረሰቡም ይህንን በብዛት ያውቃልና እንደ ግለሰብ ችግር የለብኝም። የትም ተገኘ የት ኢትዮጵያ እስከሆነ ድረስ የኢትዮጵያ ቡና ነው። ግን እኔ እንዲያውም የማነሳው እሱ ሳይሆን ቡና አረቢካ ኮፊ አረቢካ መባል መቆም አለበት። ኮፊ ኢትዮፒካ ወይም በቃ የኢትዮጵያ ኮፊ ተብሎ መሸጥ አለበት። ለምንድን ነው እኛ አምርተን እንትን ብለን ኤክስፖርት አድርገን ውጪ ስማችን ግን አረቢካ ነው የሚባለው? ዋይ ለምን? ሰዎች አሁን መንደር ላይ ቡና እዚህ ጋር ነው የተገኘው እዛ ነው ከመባባል እኔ ችግር የለብኝም። ጅማም ተገኘ ከፋ የትም ይሁን የት ኢትዮጵያ ውስጥ እስከሆነ በተለይ የምዕራቡ የሀገራችን ክፍል ኦፖርቹኒቲ ያለ ቡና እዚህ ነው የተገኘው ተብለው ክሌም ለማድረግ ሁሉም ቀበሌዎች ሁሉም ወረዳዎች ኦፖርቹኒቲ ያላቸው የማንሳት ለምሳሌ ቡኖ በደሌ ስሙ ራሱ ቡኖ ማለት ቡና ማለት ነው። ቡና እኛ ጋር ነው የተገኘው የሚል ሳቢ ያነሳሉ። እንዲሁም ሌሎችም ወደ ጮጭም ወደ ጅማም ስንሄድ እንደዚህ አይነት ነገር አለ። ወደ ከፋም እንደዚህ እሱ አይደለም ትልቁ ጨዋታ መሆን ያለበት። አሁን ጨዋታው በዓለም አቀፍ ደረጃ የእናታችን ስም ወይም ደግሞ የኢትዮጵያን ስም መልሶ ሰውየው ዋናው ቡናው ያገኘው ወይም ተመራማሪዎቹ ባመኑበት ሁኔታ ዓለም ለምን ስማችን ሊመልስ እንዳልፈለገ አሩን ነው አልገባኝም። እና ፕሊስ ያንን ነገር ለጊዜው ተወት አድርገ ነው ወደ ጎን አድርገ ነው ለኤክስፐርቶች ለተመራማሪዎች እንተውና በዓለም አቀፍ ደረጃ የቡና መገኛንን ብቻ ማለት በቂ አይደለም። ፕሩፍ ማድረግ አለብን። ይህንን ነገር ማረጋገጥ አለብን። ወይኔ ጫካው ሲያምር እንዴት ነው የሚያምረው በእግዚአብሔር ዋው! እና ያ ነገር ማስቀደም አለብን። ኮፊ ኢትዮፒካ የኢትዮጵያ ቡና በዓለም አቀፍ ደረጃ እንትን ማለት አለበት እና ያ ነው መሆን ያለበት። አሁን እኔ ምናልባት በቅርብ የምታውቁኝ ሰዎች ትኖራላችሁ። ወደንተኛ አይደለሁም። እዛም ከምንም አንግል አትውሰዱት። በቃ አዝ ሪጅን አዝ ሩቱ መበልጸግ አለበት። ከዚህ ሩት ሀገሪቷም የአካባቢው ነዋሪዎች መጠቀም አለባቸው። ትልቁ ነገር ቡና እዚህ ዛም ሳይሆን ትልቁን ስማችን እንመልስ። ኮፊ አረቢካ የሚለውን ነገር አቁሞ ኮፊ ኢትዮፒካ እስካልተባለ ድረስ የኛ ነው ብቻ ኦሪጂን ብለን ወይም ደግሞ መገኛንን ብለን የምናነሳው ነገር በቂ ነው ብዬ አላስብም። ስለዚህ እዛ ላይ መሰራት አለበት። ካሁን ወዲያ ያለውን ፕሮግራሞቻችን ወይም ደግሞ ስራችን እዛ ያንን መሰረት ያደረገ መሆን ያለበት ብዬ አምናለሁ። ለዛሬ ግን ያለሁት ማንኪራ ነው። ማንኪራ በጣም ያምራል። በቃ ልነግራችሁ እጅግ በጣም የሚገርም ቦታ ነው። ኦ ማይ ጋድ እጅግ በጣም የሚያምር ቦታ ነው። በጣም ይምር። ኦ ማይ ጋድ
ገርም ነው። ይሄ የምናያቸው በሙሉ ዛፎች እናት ቡናዎች ናቸው። በጣም ረጅም እድሜን ያስቆጠሩ ቡናዎች ናቸው። ይህንን የምታዩትን ይመስላል። ጥቅጥቅ ያለ ጫካ ውስጥ እናት ቡናዎች ማንኪራ ቡን መንደር ውስጥ ነው ያለ ነው። ማንኪራ ቡን መንደር ውስጥ ነው ያለ ነው። እነዚህ የምታያቸው እናት ቡናዎች ናቸው። እንግዲህ ኢትዮጵያ ላንድ ኦፍ ኦሪጂን ወይም ምድረ ቀደምት ከሚያስብላት ነገሮች አንዱ እናት ቡናዎች ናቸው፣ ወይም ቡናዋ ነው። ቡናዋ ደግሞ እንግዲህ ወደ መጀመሪያ ቡና ሲስተር ወይም ደግሞ የቡና ወደተገኘበት ወደ ቡን መንደር መጥተን እናት ቡናዎችን እየጎበኘን እንገኛለን። በነገራችን ላይ ያው ቀደም ብዬ እንደነገርኳችሁ በተለይ የዚህ የምዕራብ ደቡቡ አካባቢ ቡናን የተለያዩ አካባቢዎች ክሌም ይደረጋል። እዚህ ነው ለመጀመሪያ ጊዜ እዚህ ነው የሚባል ነገር አለ። ያው ዞሮ ዞሮ ኢትዮጵያችን ውስጥ ነው። ያ ነገር ጥሩ ነው። እንደ ፖዚቲቭ ውድድር አይተ ነው። ያው ዞሮ ዞሮ ሀገራችን ውስጥ ስለሆነ በተለይ የደቡብ ምዕራቡ አካባቢ ኦፖርቹኒቲው አለ፣ እድሉ አለ። እዚህም ነው እዛም ነው የሚባልበት እድል ስላለ እዛ ህይወታችን ስለ መዳራችን መልክዓ ምድራችንን ጠብቀን ትልቁ ጨዋታ እሱ ሳይሆን ትልቁ ጨዋታ ኮፊ አረቢካን ወደ ኮፊ ኢትዮፒካ እንዴት እንቀይር፣ ሀገራችን ስሟን እንዴት ታስጠብቅ፣ እንዴት ታስመልስ የሚለውን ነገር ላይ ፎከስ ብናደርግ ሞር የተሻለ ነው ብዬ አስባለሁ። እንግዲህ እናት ቡናዎችን ጋር የነበረኝ ቆይታ ይህን ይመስላል። ለብዙ ሺህ ሲኒ ቡናዎች፣ ለብዙ ሺህ የጀበና ቡናዎች ወይም ደግሞ በጣም በየቤቱ ለሚፈሉ ዛሬ የባህል ያኗኗር ስርዓታችን የብዙ ነገራችን መሰረት ለሆነው ቡና ምክንያት የሆኑ ጫካ ውስጥ ነው ያለሁት። ይሄ እንግዲህ አንዱ መገኛው ቦታ ነውና እዛ የነበረኝ ነገር ይሄንን ይመስላል። መልካም ጊዜ ሁላችሁንም። አሁን የቆምንበት ቲፋ ሰለሞን ተክሌ ስም እንዳለ ነው። ያው ሰለሞን ተክሌ የሚባለው ተወልጄ ያደግኩት እዚሁ ከፋ ውስጥ ነው። አሁን የቆምንባት ቦታ ቢያንስ ከ20-30 ጊዜ ለማየት ብቻ መጥቻለሁ። እዚች ቦታ እቺኛዋ አሁን ኮፊ ተብሎ በዓለም ላይ ብዙ የሚሰራጭ ቦታ ዓለም እንዲደርስ ያደረገች ቦታ እቺ ነች። አንደኛው ስፖት ወር ስታርት የሚባለው መነሻዋ ቦታ ነች። ቲፋ ነች። የገበያ ቦታ የምትጀምረው ከዚህ ነው። ኮፊ አረቢካ የሚለውም ትንሽ መንገድም የከፈተች ነች። ያው መልካም ለገበያው የተነሳበት ነው። ከዚህ ተነስቶ የት ነው የሚሄደው ለሚለው ቲፋ፣ ከዛ ቦንጋ ልክ መውጫው ላይ ዩኒቨርሲቲ ያለበት ላይ ካያ የሚባል አለ። ቦንጋ ወንደ ገበያ ነበረ። ከዛ ጅማ ጅሬን ሰቃ እና ሁለት ቦታ እንደዚህ የሚካፈለው ሰቃ ከደረሰ በኋላ አንደኛው ወደ ሶዶ ሄድና ወደ አልዩ አምባ፣ ከዛ ሀራር፣ ዜላና በርበራ የሚለው ነው በዌስት በኩል የወጣው ማለት በኤደን በኩል የወጣው። አንደኛው ደግሞ ከሰቃው ወደ አሰንዳቦ፣ ድሪጣ፣ ባሶ ጎጃም ውስጥ ያለችው ትልቋ ገበያ የነበረችው እስከ 1852 ገበያ የነበረችው። ከዛ ከባሶ ጎንደር ውስጥ ይሄዳል። ከጎንደር ወደ መተማ ሄድና ምጽዋ አድርጎ ወደ የመን ተሻገረው ነው። ሌላኛው ወደ ቀኝ ታጠፍና በመተማ አድርጎ ወደ ሱዳን የሚገባ ቦታ ነው። እና ኢትዮጵያ የት እናገኛለን ኤቪደንስ ላላችሁ ምናልባት የሚያስፈልጋችሁ እንኳን ፕሮፌሰር ብርሃኑ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 ይጻፉበት እዛ የኢትዮጵያ ታሪክ መጽሐፍ ውስጥ ታገኛችሁ። በእንግሊዝኛም በአማርኛም ጽፈዋል። ብዙን ማን ነው ቅድም ያልኳችሁ ባሶ ላይ ምናልባት ጉግል አድርጋችሁ ዶክተር ቻርልስ ቤክ የሚባሉ እንግሊዛዊ መጥተው ነበር። ሌላኛው ደግሞ ከሳቸው ቀደም ብሎ በ1771 ላይ ጄምስ ብሩስ what is the source of Nile የሚለውን ጻፈውን እንደምታውቁትም ምናልባት የሄኖክን መጽሐፍ ወሰደ ተብሎ የሚነገርለት ጄምስ ብሩስ ነው። እሱም ስለ ቡና ጽፏል። the best coffee came from Kaffa ብሎ ጽፏል። 5 መጽሐፎች ጽፏል።
እድለኛ ሆነ 5ቱን መጽሐፎች አንብቤያለሁ። ያው አጋጣሚ ቅንብር ሆኖ ከዛ ውስጥ 3ቱ አሉኝ። አንደኛው ለህትመት ቆሟል። እዛ ውስጥም ቡና ከከፋ ነው። የት ነው? ጣና ሐይቅ አካባቢ የዘጌ ቡና ታውቃላችሁ? የዘጌ ቡና ውድ ቡና ነው። የዘጌ እንትኑ እዛ አካባቢ ቡና አይቶ የጣና ሐይቅ አካባቢ ቡና አግኝቶ ከየት መጣ? እሱ ብቻ አይደለም የዲኤንኤ የዘረመል ሳይንቲስቶችም ማዳጋስካር አግኝተዋል። ኬንያ አለ፣ ዩጋንዳ አለ፣ ወደ ማርቲኒኪው አለ፣ ላቲን አሜሪካ ውስጥ ሁሉም ስፕሬድ ያደረገው እንደዚህ ስፖቷ ከዚች በንግድ ስለሄደች ነው። ጥያቄ እሱም እንዳለው ብዙ ጊዜ ኮፊ አረቢካ የሚባለው የግል ጥያቄ በልጅነት ጀምሮ እንጠይቀው ለምን ኮፊ አረቢካ ተባለ? እናንተንም ከመግለጽ ይልቅ ብትጠይቁ፣ በተለይ መስቀለኛ ጥያቄ ብትጠይቁ በቡና ዙሪያ ላይ ደስ ይለኛል። ዝም ብሎ ከመተረክ ማለት ነውና አለን የምትሉ ጥያቄ እዛ ስንደርስ ጠይቁ፣ የፈለጋችሁትን ጥያቄ፣ መስቀለኛ ጥያቄ። የኔ እንትን ጥያቄ መመለስ ሳይሆን መልሱን መጠየቅ ነበር የኔ። ቡና የት ነው የተገኘው? ኢትዮጵያ የት? እንደዛ በሚል ነው የመጣውና ያጋጣሚ ሆኖ እድለኛም ሆኜ ሄደን የምናያትን የእናት ቡና ቡንንዴ ነው የእናት ቡና ሳይንቲስቶች ደግሞ በክስተት የተፈጠረች ነው የሚሉት። አንድ ጊዜ ራሷን በራሷ ሰልፍ ፖሊኔት ያደረገችው እንዴት ተፈጠረች ብዬ እሷን ኮቴዋን ማለትም ዱካዋን ስከተል ለ38 ዓመት ፈጅቶብኛል። ከእድሜ 3/4ኛውን የፈጀው እሱን ቡና መከተል ነውና የፈለጋችሁትን ጥያቄ ጠይቁ። አሁን ያለንበት ቦታ አርኪኦሎጂካል ቁፋሮ አድርጓል። እዚህ ቦታ ነው አርኪኦሎጂና ጊዜ ካላችሁ ገበያ ወዛች ጋር ነች፣ ቲፋ የምትባል ሜዳ ላይ እሱን ማጥናት ትችላላችሁ። የሚያስፈልጋችሁ መረጃ መስጠት ትችላላችሁ። this is where we are spot ያለንበት ቦታ የቡና ንግድ የተጀመረበት ቦታ ነው። ቅድም ያልኳችሁ ኢትዮጵያ መስመር የተጀመረበት ቦታ ቆመን ያለንበት ቦታ ቲፋ የገበያው መግቢያ ቦታ ነው ያለነው እና ትልቁ መስጊድ የረጅም እድሜ ያስቆጠረው መስጊድም የቶንጎላ መስጊድ ያለበት ቦታ ነው ያለነው። ጥያቄ ካለ በዚህ ጉዳይ ቡና እስቲ ከከፋ ማህበረሰብ ጋር ካልቸራሊ ምን አይነት ትስስር አለው? ከከፋ ካስቼ ጋር የከፋ ህዝብ ሁለት ጥያቄዎችን መልስልህ ከሱ ላይ ጥሩ ጥያቄ ነው። የከፋን ገበሬ በጠዋት ተነስተ ቁርስ ብላ ስትለው አይ አልበላም ቡና አልጠጣውም ይልሃል። ቡና ምግባችን ልብሳችን ነው ይልሃል። ቡና ከየት መጣ የሚለው በኋላ እዛ ደርሰን የቡና ቦታ ላይ ደርሰን በባህል ምን ያገናኛል ላልከው ጥያቄ ባህል ብቻ ሳይሆን የሚያስተሳስረው ምግቡም ልብሱም ምግባችንም ነው መጠጣችንም ነው ልብሳችንም ነው ይላል። እሱ ነው የሚያገናኝ እና ምን ያገናኛል ከከፋ ጋር ካለ ሁለተኛው ኮኖቴሽን ኮፊ የሚለው ስም መቼ መጣ? መቼ ነው ኮፊ የሚለው ነገር? ኮፊ መቼ ተጀመረ? ጠይቀን መጠየቅ ያለብን ጥያቄዎች አሉ አብረው። ለዚህ ነው መልሱን ነው የምጠይቀው። ምን ያገናኛል? መልሱን ነው የምጠይቀው እኔ። ኮፊ ከፋ ከካፋ ጋር ምን ያገናኘዋል አልከው? ስሙ ኮፊ ከካፋ እውነት ነው ወይ ነው ያንተ ጥያቄ? አዎ። መቼ ነው የተጀመረው? በ1882 ነው ኮፊ የሚለው በ1582 ኮፊ የሚለው ካቨ መጀመሪያ ላይ ቱርኮች ናቸው የወሰዱት። ግን መጀመሪያ ኮፊ የሚለው ከከፋ ጋር የተገናኙ ያስገቡት ሆላንዶች ናቸው። የአጋጣሚ ቅንብር ዳገት ላይ ሆነ አሳያችኋለሁ። ሌላ ታሪክ አለ እና ከፋና ኮፊን ስሙ መጠጡ ምግቡ ቡና ነው እና ይሄ ነው ከፋና ኮፊ ነገር። ያ ጥያቄ ከፋ ውስጥ እናት ለልጇ ጣቷን አጥቅሳ ምላሱ ላይ ታረጋለች በልጅነቱ። ያን ቡና ለመድ መቼ ነው የተለመድከው? እኔ በግሌ ያው አንቀል በላይ ያለው ነው የለመድኩ ላለው በቅፋት ላይ ያለው ነው ገምርኩና መቅመሱን ግን ከፋ ውስጥ እናት ሁለት ታሪኮች ነግራችኋለሁ። ከፋ እናት ቡና ውስጥ አጥቅሳ ለልጇ ምላሱ ላይ ታረጋለች ከጦቷ ጋራ ማለት ነው። ለዚህ ነው ብዙ ጊዜ ከፋ ውስጥ ምግብ ነው መቼ ተጀመረ ሲባል አላቅም እኔ መቼ ነው ጀመርኩ። ግን መጠጣት ማውቅ ልጅ 6 ዓመቴ ነው ከጀመርኩ። ዛሬ ካለፈው 50 ዓመት በላይ ቡና ጠጥቻለሁ። ቡና እኔ እበላለሁ ነው ቡና ይበላል ነው ቡና ይጠጣል አለ ነው። እሱ ሁለተኛው የከፋ ገበሬ ጠዋት ላይ ተነስቶ ቁርስ ልትሰብትል ቁርስ ሆዴ ባዶ ነው ቁርስ አልበላ ሆዴ ባዶ ነው ቡና አልጠጣውም ይላል። እነሱ ከከፋ ጋር የሚያገናኘው ቡና ይበላል
እሺ